ጋይስ የዩቲዩብ ተከታታዮቼ እንግዲህ ዛሬም በሌላ ቪዲዮ ተመልሰን መጥተናል። በዛሬ ቪዲዮአችን ዲኤልኤስ ላይ ያሉት ነገሮች ወይም ዲኤልኤስ ላይ ያሉ የምንሰበስባቸው ለምን ይጠቅማሉ፣ እንዴት አድርገን እነሱን ደግሞ በቀላሉ እንሰበስባለን የሚለውን እናያለን። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይረሳ። ወደ ቪዲዮ እንግዲህ ወደ ዛሬ ቪዲዮአችን ስንሄድ ዲኤልኤስ ላይ የምንሰበስባቸው ወደ 5-6 የሚሆኑ ነገሮች አሉ። እነሱም ዲፒ፣ ኤስፒ፣ ኤክስፒ፣ ሲ፣ ዳይመንድ እና ኮይን ናቸው። እንግዲህ አንድ ሰው ዲኤልኤስ ላይ የተለያዩ ነገሮችን ለማሳደግ ወይም ሲጫወት ከነዚህ ውጪ ሌላ የሚሰጠው ነገር የለም። ዲፒ የምንለው ድሪም ፖይንት፣ ኤስፒ የምንለው ሲዝን ፓስ፣ ኤክስፒ ደግሞ ላይፍ ስንጫወት ወይም ላይፍ ስንጫወት ብቻ የሚሰጠን ነው። ሲ የምንለው ደግሞ ክላንስ ወይም ክላን ውስጥ ከቡድን አጋሮቻችን ጋር ወይም በቡድን ሆነን የምንሰበስበው ፖይንት ነው። ሌላኛው ዳይመንድ እና ኮይን ነው። ስለዚህ የእነዚህን ጥቅሞችና እንዴት አድርገን እነሱን በቀላሉ እንደምንሰበስብ እናያለን። በቅድሚያ እንግዲህ ዲፒን ስናይ ዲፒ የምንለው እዚህ ጋር ፍሪ ኮይን ከሚለው አጠገብ ያለው ድሪም ፖይንት የምንለው ነው። ዲፒ የምንለው እንግዲህ ለ80 ምናምን ቀን የሚመጣ ሲሆን እሱም አንዱ ካለቀ በኋላ ድጋሚ ሌሎች ስፔሻል ፕሌየሮች እና ሌሎች ሪዋርዶችን ይዞ ይመጣል። ይሄም እንግዲህ በጣም ጠቃሚ ነው። ከ250 ብር 500 ኮይን ድረስ ይሰጣችኋል። ዳይመንድም እስከ 40 70 80 ድረስ ይሰጣችኋል። እና ሌላኛው ደግሞ የዚህ የድሪም ፖይንት አስፈላጊነቱ እንግዲህ ስፔሻል ፕሌየሮችንም ዲፒያችሁን በመሰብሰብ ብቻ ማግኘት ትችላላችሁ። እንግዲህ ይሄ ዲፒም በቀላሉ ለመሰብሰብ ወይም ቶሎ አሪፍ ሪዋርዶች ጋር ለመድረስ ወይም ስፔሻል ፕሌየሮችን ለመውሰድ እንግዲህ ቡስት የምናደርግባቸው ነገሮች አሉ። ኮመን፣ ሬር እና ሌጀንደሪ አለ። እሱንም በተለያዩ ዳይመንዶች ቡስት ማድረግ ትችላላችሁ። ሌጀንደሪውን በ125 ዳይመንድ ቡስት ማድረግ ትችላላችሁ። ይሄም ለ8 ጨዋታ በ150 እያባዛ ትጠቀሙበታላችሁ። ኮመን የሚለውን ለ3 ጨዋታ፣ ሬር የሚለውን ደግሞ ለ5 ጨዋታ መጠቀም ትችላላችሁ። በቀላሉ ይሄን በዳይመንድ ቡስት በማድረግ መሰብሰብ ትችላላችሁ። ወይም ደግሞ ዊክሊያችሁ ከዚህ በሰባት ቀን የሚመጣው ዊክሊያችሁንም በምጨርሱበት ጊዜ እዚህ ጋር እንደምታዩት 200 ዲፒ 200 ዲፒ እያለ ያስቀምጣል። እዚህ ጋር ያለውን እንግዲህ የሚሰጣችሁን ቻሌንጅን በመጨረስ ዲፒያችሁን መሰብሰብ ትችላላችሁ። ሌላኛው እንግዲህ ብዙም ፕሮሰስ የማይፈልገውና በቀላሉ መሰብሰብ የምንችለው ነገር ኤስፒ ወይም ሲዝን ፓስ የምንለው ነው። እንግዲህ ይሄኛው በጣም የሚጠቅመው ብር ላላችሁ ወይም ብር ስላችሁ ዶላር ያላችሁ በዶላራችሁ ቡስት አድርጋችሁ እንግዲህ እዚህ ጋር አሁን ድሪም ኤጀንት ይላል፣ ሬድ ፊትነስ ኮች፣ ሬድ ቴክኒካል 30 ዳይመንድ እና 750 ኮይን ይላል። እላይ ያሉትን ለእናንተ የማይሰጣችሁን እንግዲህ በዚህ በሲዝን ፓስ አክቲቭ ወይም አሎክ ስታደርጉ እነሱን ማግኘት ትችላላችሁ። ግን ይሄን የማታደርጉ ከሆነ ደግሞ በኖርማል 400 ኤስፒ በምትሰበስቡበት ጊዜ አንዱን እየከፈታችሁ በመሄድ ታይም ሊሚት አለው። ያ ሊሚት ሲያልቅ ሌላኛውን እየከፈተ ይሄዳል። በዛ መሰረት ኤስፒያችሁን በመሰብሰብ ስር ያሉትን ሪዋርድ እስከ መጨረሻው ድሪም ኤጀንት ድረስ መሰብሰብ ትችላላችሁ። ሌላኛው ደግሞ ኤክስፒ የምንለው ነው። ኤክስፒያችን እንግዲህ እያደገ በመጣ ቁጥር እና ጨዋታዎችን በምናሸንፍ ቁጥር ታየራችንም እየጨመረ ይሄዳል ማለት ነው። ኤክስፒ እንግዲህ ጥቅሙ ላይቭ ምን ያክል እንጫወታለን የሚለውንና ላይቭ እያሸነፋችሁ በሄዳችሁ ቁጥር የሚሰጣችሁ ነው። ይሄም ኤክስፒ ላይቭ በመጫወት ብቻ የምታገኙት ፖይንት ነው። ኤክስፒያችሁም እንግዲህ አንድ ከምትጫወቱት ሰው ዝቅ ካለ ያ ሰውዬ ብዙ ላይቮችን ይጫወታል ወይም ብዙ ላይቭ ያሸንፋል ማለት ነው። በዛ እራሳችሁን ከዛ ሰውዬ ጋር ኮምፔር ማድረግ ትችላላችሁ። ሌላኛው ደግሞ ሲ የምንለው ወይም ክላን የምንለው ነው። ክላን የምንለው እንግዲህ አሁን ይሄ ክላናችን ገና አልተከፈተም። አንድ ክላን ከፍተን እንግዲህ አሁን አይ ቲንክ ቶፕ 7 ወይም 8 ላይ ነው የሚገኘው ከኢትዮጵያ ውስጥ። ሌላ ከሱ የበለጠ እንግዲህ ቲም ሬቲንጉን ከፍ አድርገን ሁለተኛ ልንከፍት ነው። አሁን አልከፈትንም፣ ይሄኛው ዙር ይለቅ ብለን። ስለዚህ ሁላችሁም የዛኔ ለመቀላቀል ደግሞ ቴሌግራም ቻናላችንን ጆይን ማድረግ ትችላላችሁ። የዚህ ቪዲዮ ኮመንት ስር አስቀምጥላችኋለሁ። እንግዲህ ክላን
ፖይንት ደግሞ አሪፍ ክላን ፖይንት የምትጫወቱት ላይቭ ከተጫወታችሁ ነው። ኬሪየርም ተጫወታችሁ የሚሰጣችሁን ክላን ፖይንት ቪዲዮ በማየትም በመጨመር እስከ 4000 ወይም 3500 ክላን ፖይንት ድረስ በአንዴ መሰብሰብ ትችላላችሁ። ያ ክላን ፖይንትም ደግሞ የሚጠቅማችሁ ከጓደኞቻችሁ ጋር 10 ሚሊዮን ክላን ፖይንት በምትገቡበት ጊዜ ሁሉንም ማሳካት ትችላላችሁ ማለት ነው። እስከ 150 ዳይመንዱ ድረስ ለማሳካት ክላን ፖይንታችሁን መሰብሰብ አለባችሁ። ሌላኛው ደግሞ ዲኤልኤስ ላይ የምንሰበስባቸው ነገሮች ውስጥ አንዱ የሆነው ደግሞ ዳይመንድ ነው። እንግዲህ ዳይመንድ በዲኤልኤስ ውስጥ በጣም አስፈላጊውና በቀላሉ መሰብሰብ የማንችለው ነገር ነው። ዳይመንድም በቀላሉ መሰብሰብ የምትፈልጉ ከሆነ እንግዲህ ላይቮችን መጫወት አለባችሁ እና ዴይሊ፣ ዊክሊ፣ ኬሪየር እና ድሪም ሊግ ላይቭ የሚሉትን ቻሌንጆች በተሰጣችሁ ጊዜ መሰረት መፈጸም አለባችሁ እና ኬሪየርም እየተጫወታችሁ ደግሞ 15 ጨዋታውን ጨርሳችሁና ቶርናመንቶቹን ስታሸንፉ 50-60 ዳይመንድ ድረስ ይሰጣችኋል። እሱን በመሰብሰብ ዳይመንዳችሁን ማጠራቀም ትችላላችሁ። እንግዲህ የዳይመንድ ወሳኝ ጥቅም ስፔሻል ፕሌየሮችን ሲመጡ ለመግዛትና በኮይን የምትሞላቸውን ተጫዋቾች እስከ ተወሰነ አክል የተሞሉ ተጫዋቾችን በቀላሉ እንግዲህ አሁን ለምሳሌ እዚህ ጋር እነ ባሬላ፣ ጊብስ ዋይት፣ ዋትኪንስ ምናምን አሉ። እዚህ ጋር እንግዲህ 86፣ 84፣ 83 አድርጎ የሞላቸውን እነዚህን ተጫዋቾች ኮይን ሳታወጡ መውሰድ ከፈለጋችሁ እንግዲህ በ850 ዳይመንድ በመጠቀም ራንደም ከነዚህ ውስጥ መርጦ አንድ ተጫዋች ይሰጣችኋል ማለት ነው። እና ሌላኛው ዳይመንድ ደግሞ የሚጠቅማችሁ እዚህ ጋር ስቴዲየም በብር የምትገነቧቸውን ስቴዲየም እንግዲህ በቀላሉ በ1500 ዳይመንድ 90,000 ተመልካች የሚይዝ ስቴዲየም መግዛት ትችላላችሁ ማለት ነው። ዳይመንድ ይሄና ሌሎች ጥቅሞችም አሉ። ሎጎዎችን አፕግሬድ ለማድረግ የተለያዩ ኪቶችንም ለመግዛት ዳይመንድ ይጠቅማችኋል ማለት ነው። ሌላኛው ደግሞ ዲኤልኤስ ውስጥ የምትሰበስቡት መሰብሰብ ያለባችሁ ነገር ኮይን ነው። ኮይንም እንግዲህ እንደ ሌሎቹ ብዙ ጥቅም አለው። ኮይን እዚህ ትራንስፈር ውስጥ መታችሁ የፈለጋችሁትን ተጫዋች የምትገዙበት፣ ያን ተጫዋችም ሽጣችሁ ሌሎች ተጫዋቾችን ለመሙላት የምትጠቀሙት በኮይን ብቻ ነው። በዳይመንድ ውድ ስለሚሆን በቀላሉ በኮይን ተጫዋቾች የገዛችሁ በመሸጥ መጠቀም ትችላላችሁ። በዳይመንድ የምትሞሉ ከሆነ እንግዲህ እዚህ ጋር እንደምታዩት ፊትነስ ውስጥ ስገቡ አሁን ቴክኒካል ውስጥ ብገቡ 22 ዳይመንድ፣ 67 ዳይመንድ፣ 202 ዳይመንድ እያለ ዳይመንድ ያስፈልጋችኋል። ዳይመንድ ደግሞ በቀላሉ ስለማይገኝ በቀላሉ በኮይን እዚህ ጋር ያሉትን ተጫዋቾች በመግዛት ፊትነስ እና ቴክኒካል በማድረግ መጠቀም ትችላላችሁ። የቀድሙንም 1500 ዳይመንድ ካልሞላችሁ ደግሞ እዚህ ጋር አውቶ ቢውልድ እያደረጋችሁ ቢያንስ በ20,000 ኮይን አሪፍ የሆነ ስቴዲየም መገንባት ትችላላችሁ። ስለዚህ ዲኤልኤስ ውስጥ የምንሰበስባቸው ነገሮች እነዚህ ያልኳችሁ ናቸው። እነዚህም በቀላሉ በመሰብሰብ አካውንታችሁን ማሳደግ ትችላላችሁ። የዛሬ ቪዲዮአችን ይህን ይመስል ነበር። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይረሳ። አመሰግናለሁ።